እንደምን ዋላችሁ። ፈቃዱ ነኝ ከዩዝ ኤዱኬሽን ሰፖርት ሰርቪስ ኢትዮጵያ። እንደምታውቁት በዚህ ማህበራዊ ሚዲያ ላይ ለኢትዮጵያ ወጣቶች እንደዚህም ኢትዮጵያውያን አብረን እንድንሰራ የተለያዩ ሀሳቦችን ኤክስፕሎር እያደረግን እንደሆነ ታውቃላችሁ። እና ያው ደስ የሚለው ሁሌ የሚገርመኝ ነገር አንድ ጥሩ ነገር ስታደርጉ ወደ ሌላ ሻል ወዳለ ቦታ ይዟቸው ይሄዳል። እና አሁን ስለ ቡና እና ግብርና ላይ ኢንቨስትመንት እንስራ ብዬ በጀመርኩት አይነት ብዙ ሰዎች የንግድ ሀሳብ ያላቸው ቢዝነስ የሚሰሩ ሰዎች ወደ እኔ መምጣት ጀምረዋል። እና በጣም አሁን እዚህ አሁን ያለሁበት ከተማ ሚሽጋን ላንሲንግ ከተማ ውስጥ ከአንድ ሰው ጋር እየተነጋገርን ስለ ሚነራል ኢንዱስትሪ የማዕድን ገበያ ብዙ ኢትዮጵያ ያሉ ማዕድን ላይ የሚሰሩ ግን እዚህ አሜሪካ ሀገር ያለውን አውሮፓ ያለውን እና በኤዥያም በሚድል ኢስትም ያለውን ገበያ መድረስ ያልቻሉ ጎበዝ ወጣቶች አሉ። በትንንሽ የሚሰሩ እና እዛው ሀገር ውስጥ ነው በትንሽ ብር ነው የሚሸጡት። እና ለምን እነሱን ከገበያ ጋር አናገናኝም እና ጥሩ ዋጋ እንዲያገኙ ለምን አናግዛቸውም የሚል ነገር ነገረኝ። ምን አይነት ነው ብዬ ሳስብ እሱ እንደዛ የሚሰራ ጓደኛ አለው እና ምን አለኝ፣ አንዳንዴ ትንሽ ስብሰባ እንኳን ለመሳተፍ ብዙ ብር አውጥተው ነው የሚመጡት ከኢትዮጵያ ወይ መምጣት ፈልገው ቪዛ አያገኙም ማለት ነው። እና በዛ አጋጣሚ የተለያዩ ፕሮዳክቶችን ለሚገዛ ሰው ለማሳየት እድል ያጣሉ ማለት ነው። እኛ ደግሞ ኦልሬዲ እዚህ ያለን ሰዎች እንዲህ አይነት ነገሮችን እነሱን ወክለን አንዳንድ ፕሮግራሞች ላይ ብንገኝላቸው፣ ምርታቸውን ብናስተዋውቅ፣ ገበያ ብንስብላቸው ጥሩ ገቢ ሊያገኙ ይችላሉ። እኛም ደግሞ ተጠቃሚ መሆን እንችላለን የሚለው ሀሳብ ወደ እኔ አቴንሽን መጣ። ጀስት ኖርማል ቢዝነስ ሳይሆን ዝም ብሎ እንደ ሳይድ ላይን ዲስከሽን ሰዎች በጣም በሚገርም ሁኔታ ይሄንን ከሱ ጋር ተነጋግሬ 2 ቀን አካባቢ ነው የተነጋገርነው። እና ዛሬም ደግሞ ከአንድ ሰው ጋር እንደዚሁ ስለ ቢዝነስ ስንነጋገር ለምንድን ነው ይህን ሁሉ ማህበራዊ ሚዲያ ፎሎወር እያለ ጥሩ ገንዘብ እንድታገኝ ማትጠቀምበት አለኝ ማለት ነው። ምን አይነት ልሰራ እችላለሁ ብዬ ስጠይቅ ሀብታም የሚያደርግ ነገር ኦፍኮርስ እፈልጋለሁ። እኔም አውሮፕላን ውስጥ ቢዝነስ ክላስ ላይ መሆን እፈልጋለሁ። ከዚህ ወደ ኢትዮጵያ ስንሄድ የ19 ሰዓት ምናምን ፍላይት ነው እና ኢኮኖሚ ክላስ ላይ አይታችሁ እንደሆነ በጣም ተጨናንቀው ነው ሰዎች የሚጫኑት። ቢዝነስ ክላስ የሚቀመጡ ሰዎች ግን አልጋ ላይ እንደሚሆን ሰው ተመችቷቸው ነው የሚሄዱት። እና ሁሌ ለምንድን ነው እኔ እዚህ ቢዝነስ ክላስ ላይ ማልሆነው እያልኩ ኮምፕሌክስ ነገር ይጫጫነኛል እዛ በአጠገባቸው ሳልፍ እነዚህ ቢዝነስ ክላስ የማይሰለፉት ሰዎች ማለት ነው። እና ዚስ አር ቢዝነስ ፒፕል ጥሩ ገንዘብ ያላቸው ናቸው። ከኛ የተለየ ሁላችንም በ9 ወር ነው የተወለድነው። ግን ዲፍረንስ እነኚህ ቢዝነስ ያውቃሉ። የኔ አይነቶቹ ቢዝነስ ሲባል ግራ ይገባናል። ግን ኢትስ ኖት ቱ ሌት ቱ ቢ ሊትል ቢት ለመማር እና እኔ አሁን ሁሌ የምለው ላይፍ ሎንግ ስቱደንት ነኝ። በየቀኑ እማራለሁ። የእድሜ ልክ ተማሪ ነኝ። ዛሬ ለምሳሌ ወደ ማዕድን ንግድ ከመጣ እኔ ዜሮ እውቀት ነው ያለኝ። ምንም የማውቀው ነገር የለም። ወርቅና አንድ አርቲፊሻል ነገር አሳይተ የትኛው ነው ወርቅ አንሳ ብትለኝ እኔ አላውቅም። ነገር ግን አሁን ለማወቅ ለመማር ራሴ ዝግጁ አድርጌያለሁ። ግን ሁሉን ነገር ማወቅ አይጠበቅብንም። ለምሳሌ ባለቤቱ ኢትዮጵያ ውስጥ ወርቅ የተለያዩ ማዕድናትን የሚሸጥ ሰው ካለ ያ ሰው አሜሪካ ሀገር አምጥቶ መሸጥ የሚፈልግ ከሆነ ምናልባት ሳምፕል የሆነ ነገር ፎቶ ምናምን ቢልክልን እሱን አሳይተን ኮንፈረንሶች ላይ ሄደን ያን ሰው ወክለን ገበያውን እንዲገባ ማድረግ ይቻላል። እና ስለዚህ ለሚዝ ነው አሁን ይሄን የነገርኳችሁ ለምንድን ነው? አንደኛ እንዲህ አይነት ውይይት አድርጉ ለማለት ነው። አብራችሁ የምትሰሩበትን መንገዶች ፈልጉ። ሁለተኛ የተግባር ሰው ሁኑ። ለምሳሌ ዛሬ እህታችን ሶሊያና እኛ በሀሳብ ደረጃ የጀመርነውን ወደ ስራ ልትቀይርልን ስራ ጀምራለች እና እሷን የመጀመሪያ ሰራተኛችን ሆናለች፣ ተቀጥራለች። እና እሷንም እንድታግዟት በዚህ አጋጣሚ ልነግራችሁ ነው። ቡና ላይ አዲስ አበባ ውስጥ እኛን ወክላ ትንቀሳቀሳለች። በአካል ብዙ ነገሮች ታያለች፣ የሚከራዩ ቤቶች ታያለች፣ ቁሳቁስ ለማሟላት ትሞክራለች፣ አድቨርታይዚንግ ትሰራለች፣ የቡና ቢዝነስ ከሚሰሩ ሰዎች ምክር ትቀበላለች። እነኚህ ወጣት ለማሳደግ ከገንዘብ በላይ የሚያስቡ ኢትዮጵያውያንን ማለት ነው። አንዳንድ ሰው ሲነግሩኝ፣ አንዳንድ ነጋዴ እውነታው ያለው ወደ ቀኝ ከሆነ ወደ ግራ ነው የሚልክ ይባላል። ብር ያለበት ቦታ አይልኳችሁም፣ ይሸውዷችኋል። እና እንደዚህ አይነት በጣም አሳሳች የሆነ ማይንድ ሴት እና አሳሳች የሆነ
አሰራር የሚከተሉ ሰዎች አሉ። እነኚህ ምናልባት ከ110 ሊሆኑ ይችላሉ። ከ190ው ነጋዴ ግን ራሱ እንዲሻሻል ሳይሆን ሌላውም እንዲሻሻል የሚፈልግ ሀገር እንዲቀየር የሚፈልግ ሰው ይበዛል። እነኛን ሰዎች ግን ፈልገን ማግኘት አለብን። እኛ አሁን ቡና ላይ መተናል። አንዳንዱ ዝም ብሎ አርቲፊሻል የሆነ ስካርሲቲ ያልቅብኛል በሚል እንትን ውስጥ የተያያዘ ሰዋል። እኔ ብዙ ያየሁት ልምድ አለኝ። ድሮ ትዝ ይለኛል እንደዚህ የጽዳት ስራ ምናምን እንሰራ ነበረ ተማሪዎች ሆነን እና አውሮፓ ትምህርት ላይ ሆነን ማለት ነው። የጽዳት ስራ ማለት የጉልበት ስራ ይኸውላችሁ በቃ ወገብ የሚሰብር በጣም ትንሽ ክፍያ ያለውና በጣም የመጨረሻ የበታች ስራ ነው ኢን ተርምስ ኦፍ ፔይመንት ከድካሙና ከክፍያው የስራ ወርክ ኮንዲሽኑን ስታስቡት። በጣም የሚገርመኝ የነበረው ምንድን ነው ይሄ እንኳን መረጃ ሆኖ አንዳንድ ሰዎች ይደብቃሉ፣ እንዳይታይ ያደርጋሉ እና አይነግሯችሁ። የት ነው ስራ የሚገኘው? አረ ስራ የለም፣ ስራ እኮ የለም፣ አይቀጥሩም ምናምን ይሏቸዋል። አክቹዋሊ ሰዎቹ ግን እስቲ ሰው አምጡልን ምናምን እያሉ እንደሆነ ነው የደረስንበት። እና አንዳንዶች እንዲሁ ናቹራሊ ምን አለ ያልቅብኛል በቃ በስካርሲቲ ማይንድ ሴት የተያዙ ሰዎች አሉ። ከማካፈል ይልቅ መደበቅ ነው የሚቀናቸው። በቃ እንደው ቬሪ ሶሪ ቱ ሴይ እንደው በጣም አይ ነው በጣም እንደዚህ እንደ አይነት ንግግር አሪፍ ላይሆን ይችላል። ግን ለምሳሌ አንዳንድ ሰዎች በጣም በቃ ምንድን ነው የሚባለው ስስታም ከመሆናቸው የተነሳ ይባላል እና አይ ቤተር ዶንት ሴይ ኢት ባልለው ነው የሚሻለኝ፣ ጥሩ ቃል ስላልሆነ ማለት እና የሚሰስቱበት ምክንያት የራሳቸው ምክንያት አላቸው። አንዳንድ ሰዎች ትንሿን ነገር በቃ ኢትስ ላይክ ይገርመኛል። ላይክ ለምሳሌ ባልናገረው ይሻለኛል ሰው እንዳላስቀይም ብዬ ነው ዝም ብለው እና በአጭሩ ይሄ ያልቃል የሚለውን እና የሆነ ሪሶርስ የለም ብለን የምናስበውን ነገር በአጭሩ መተው አለብን። ነፍ ሪሶርስ ነው ያለው ኢትዮጵያ። ይሄ 130 ሚሊዮን ህዝብ ትንንሾቹ ከተሞች ራሱ በትክክል ብንሰራባቸው ገና ኢኮኖሚ አቅማቸው ተሰርቶ አላለቅ። ለምሳሌ እኔ ያለሁበት ከተማ እዚህ 200,000 ሰው አካባቢ ነው ቢኖርበት ያለው የገበያ ብዛት ሱቆቹን ስታዩ የሱቁ ብዛት ለማን ነው የሚሸጡት ትላላችሁ? ማን ነው ይህን ሁሉ በልቶ የሚጨርሰው ትላላችሁ? ግን ቶሎ ቶሎ ነው እቃው መሄደው። ሰዎች በጣም ነው የሚገዙት። አንድ ፋሚሊ በአንድ ሳምንት የሚገዙት በጣም ብዙ ብር ነው እና ኢትዮጵያውያን ገና ኮንሱመር ኢትዮጵያ ውስጥ አለ ማለት አንችልም። ገና ህዝቡ ኮንሱመር የማድረግ ፖቴንሻሉን አላሳየም። ለምን? ገቢው እንዲያድግ አልተደረገም። ለዚህ ሲባል ትራንስፖርት ብትሉ መኪናዎች፣ ሰው አብዛኛው ሰው በታክሲ ነው የሚሄደው። በእግሩ መሄድ ሰው ይበዛል። መንገዶቹ በደንብ አልተሰሩም። መኖሪያ ብትሉ አንድ ግቢ ውስጥ በጣም ብዙ ሰው ተጨናንቆ ነው የሚኖረው። ላይክ ብዙ ትንንሽ ክፍሎች ተከራይተው ነው የሚኖሩት። ለምሳሌ አዲስ አበባ ውስጥ እና ወደ ክፍለ ሀገርም ብትወጡ እንደዛው እና እንቁላል 25 ብር የመሸጧ ብቻ ወተት ስንት ጄሪካን ወተት ነው ማግኘት የምንችለው? አሁን ሱቅ ብንሄድ እስቲ ሌላው ዓለም በጄሪካን ነው ወተት የሚሸጠው እና በጄሪካን ወተት መግዛት እንችላለን እኛ? አስቡ። ስንት ብርጭቆ ወተት ነው አንድ ኢትዮጵያዊ አቨሬጅ የሚጠጣው በአንድ ሳምንት? ይህን አይነት ሀገር ይዘህ ስለ ፉክክር ስታስብ ማለት ነው ኖ በጣም ሩቅ ነው ያለ ነው ከመወዳደርኛ። ነገር ግን የለመድነው ሳናውቀው ስስታሞች ሆነናል። ምን ያህል? ምክንያቱም አልተጠቀምንበትም። እድላችንን ስላልተጠቀምንበት ስራ እድል ሲባል ያለችው ትንሽዬ ስራ እድል ናት። እዛች ጋር 300 ሰው ያመለክታል። እዚቹ ምን ተፈጠረ? ስግብግብነት ይፈጥራል ይሄ አይነት ኢኮኖሚ ማለት። ስለዚህ ኢትዮጵያውያን ብዙ እድል አለን፣ አብረን እንስራ። ማዕድን ላይ የምትሰሩ አናግሩኝ፣ እናንተን ወክለን ትንሽ ምርት ልናስተዋውቅላችሁ እንችላለን። ቡና ላይ የምትሰሩ ቀጥታ ስራ እየሰራን ያለ ነው። በሬዎችን ማደለብ፣ የእንስሳት መኖ እንደዚህ እሱንም ስራ እየሰራን ያለ ነው እና እስቲ እንተባበር። እኔ ነኝ ያልኳችሁ አያልቅብንም። እግዚአብሔር መዓት በረከትን የሰጠን ኢትዮጵያውያን የመጠቀም ኮንሱም የማድረግ አቅማችንን አልነካነውም ገና። ስለዚህ ስስታምነት ይሄ ምናምን መረጃ የምትደብቁ ሰዎች እንዴት ብዬ ልናገር? በቃ እንትን አትበሉ። ምንም አያልቅም፣ አይዟችሁ። አሁን ካላችሁ ያነሰ አትሆኑ፣ እየጨመረ ነው የምትሄዱት። እግዚአብሔርም ይጨምራልና ችልላችሁ ፈልጋለሁ። አመሰግናለሁ። ቴንኪዩ